የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ገለጸ። ቱርክ የአፍሪካ ሀገራት እንደ ሶማሊያ አይነት የደህንነት ትስስር ከእሷ ጋር መመስረት እንደሚፈልጉ ገልጻለች። በዝርዝር እንመለከተዋለን። ዩኤኢ የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት እያሰለፈች ነው ሲል ሂውማን ራይትስ ገልጿል። በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ አቅርቧል። ዩጋንዳም ድንበሯን ዘግታለች ተብሏል። በዝርዝር እንመለከተዋለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጠየቅኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ገልጿል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ባለፈው ሐሙስ ዕለት አስታውቋል። የሱዳን ትሪቢዩን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል ለገለጻቸው ቦታዎችን ከተቆጣጠረ በኋላ ነው። የሱዳን ጦር አራተኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎችን ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይሎች የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማዋ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫ ወደ ኩርሙክ እየገሰገሱ ይገኛሉ ነው ያለው። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። በሌላ ዜና ቱርክ የአፍሪካ ሀገራት እንደ ሶማሊያ አይነት የደህንነት ትስስር ከእሷ ጋር መመስረት እንደሚፈልጉ ገልጻለች። የቱርክ መከላከያ ሚኒስቴር ያሻር ጉለር ሰሞኑን ለጋዜጠኞች እንደተናገሩት የአፍሪካ ሀገራት አንካራና ሞቃዲሾ ባለፉት ዓመታት ያበለጸጉትን የሶማሊያ ሞዴል አይነት የደህንነት ትብብር እንዲኖራቸው ፍላጎት እያሳዩ ነው። ሀገራቱ ይህንን የሚያደርጉትም የደህንነትና የኢኮኖሚ ድጋፍ ለማግኘት በማሰብ ከቱርክ ጋር ጥልቅ ትስስር ለመፍጠር በመፈለጋቸው እንደሆነ ሚኒስትሩ አስረድተዋል። ሚድል ኢስት አይ የተባለው የዜና ተቋም እንደዘገበው ሚኒስትሩ በምዕራብ ቱርክ እየተካሄደ በነበረው የኤፌሶን ወታደራዊ ልምምድ ወቅት ለቀረቡለት ጥያቄዎች ምላሽ ለመስጠት ለአፍሪካ ሀገራት የጦር ኃይሎች ስልጠናና የቴክኒክ ድጋፍ ማድረጋችንን እንዲሁም የአቅም ግንባታ ስራዎቻቸውን ማገዛችንን እንቀጥላለን ብለዋል። አክለውም በዚህ አውድ ውስጥ በርካታ ሌሎች ሀገራት በሶማሊያ ተግባራዊ ያደረግነው ተመሳሳይ ሞዴል እየጠየቁ ይገኛሉ። እኛም እነዚህን ጥያቄዎች እየገመገምን ነው ሲሉ ተናግረዋል። ቱርክና ሶማሊያ በ2003 ዓመተ ምህረት እንደ ኤሮፓ አቆጣጠር በ2011 የጀመረ ሁለንተናዊ ግንኙነት አላቸው። በወቅቱ የቱርክ ጠቅላይ ሚኒስቴር የነበሩትና የአሁኑ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሶማሊያ በከባድ ድርቅ እየተሰቃየች በነበረችበት ወቅት ሀገሪቱን ጎብኝተው ነበር። ይሁንና የሰብአዊ እርዳታ የተጀመረው ይህ ግንኙነት ባለፉት ዓመታት ውስጥ ወደ ሙሉ የደህንነትና የኢኮኖሚ ጥምረት አድጓል ብሏል። ዩኤኢ የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት እያሰለፈች ነው ሲል ሂውማን ራይትስ ዘግቧል። ሂውማን ራይትስ ዎች የኮሎምቢያ ተዋጊ ቅጥረኞች ለሱዳኑ ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት በተባበሩት አረብ ኤሚሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታውቋል። ድርጅቱ ኮሎምቢያውያን ቅጥረኞቹ ሱዳን ከመግባታቸው በፊት በኤሚሬቶች ወታደራዊ ጦር ሰፈሮች በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡን ገልጧል። ቅጥረኞቹን በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስስ ግሩፕ የተባለ ከኤሚሬቶች መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ነው ተብሏል። ሂውማን ራይትስ ዎች ሌሎች ሀገራት የኤሚሬቶች ባለስልጣናትን ጨምሮ በጉዳዩ ተሳታፊ ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እንዲያደርጉ ጠይቋል። ሀገራት ከኤሚሬቶች ጋር ያላቸውን ወታደራዊ ትብብርና ለሀገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ድርጅቱ የአውሮፓ ህብረት ሀገራት ደግሞ ኤሚሬቶች ለፈጥኖ ደራሽ ኃይሉ ድጋፍ መስጠት እንዲታቆም
በባለስልጣናቷ ላይ ግፊት እንዲያደርጉም ጥሪ አድርጓል። በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ አቅርቧል። ዩጋንዳ ድንበሯን መዝጋቷም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውን ቡንዱቡግዮ ከተሰኘው ብርቅዬ ዝርያ ጋር የተያያዘውን የኢቦላ ወረርሽኝ ለመግታት ጎረቤት ሀገራት ዩጋንዳ ከኮንጎ ጋር የሚያገናኛትን ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረኢየሱስ በምስራቅ ኮንጎ የሚካሄደውን ውጊያ በኢቱሪ፣ በሰሜን ኪቩ እና በደቡብ ኪቩ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈ መሆኑን አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎችን መመዝገባቸው ገልጿል። ዶክተር ቴዎድሮስ አድሃኖም የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹት ሲሆን ያለመረጋጋት፣ በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎችን እያሰናከለ መሆኑንም አስረድተዋል። በአንዳንድ አካባቢዎች የሚገኙ የጤና ባለሙያዎች እንደ ጸረ ተባይ መድኃኒቶች፣ ክሎሪን፣ የግል መከላከያ መሳሪያዎችና የሬሳ ከረጢቶች ያሉ መሰረታዊ ቁሳቁሶች እጥረት እያጋጠማቸው መሆኑ ተዘግቧል። ዩጋንዳ ከረቡዕ ጀምሮ ተግባራዊ የሚሆንና ለ4 ሳምንታት የሚቆይ የድንበር መዝጊያ ውሳኔ አስተላልፋለች። ይህ ውሳኔ ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት ትራንስፖርት ውጪ ማንኛውንም እንቅስቃሴ የሚገድብ ነው። በኮንጎ ወደ ዩጋንዳ እንዲገቡ የሚፈቀድላቸው ግለሰቦችም ለ21 ቀናት የግዴታ ራሳቸውን እንዲለዩ እንደሚደረግ የሀገሪቱ የጤና ባለስልጣናት አስታውቀዋል። ዩጋንዳ እስካሁን 7 የተረጋገጡ የኢቦላ ታማሚዎችና 1 የሞት አጋጣሚ የመዘገበች ሲሆን የወረርሽኙ ማዕከል ግን ከድንበሯ አቅራቢያ የሚገኘው የኮንጎ የኢቱሪ ግዛት መሆኑን ገልጻለች። በዚህ ሳምንት መጀመሪያ ላይ በካምፓላ ከተማ የተገኙ 2 አዳዲስ ታማሚዎች የጤና ባለሙያዎች መኖራቸውም ታውቋል። ወረርሽኙ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት በመፈጠሩ እንደ አሜሪካ፣ ካናዳ፣ ታይላንድ፣ ኬንያ እና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ደንቦችን፣ የጤና ምርመራዎችን ወይም የለይቶ ማቆያ ደንቦችን ተግባራዊ ማድረግ ጀምረዋል ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋቸው እንዳይዘነጋ። መልካም ቀን እንደሆነላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።